አንዋር ሲራጅ አመለሸጋው ኮከብ በእግር ኳስ ብቃታቸው እጅግ ከፍተኛ ተወዳጅነትን ካተረፉ የኢትዮጵያ ቀደምት ከዋክብት መካከል አንዋር ሲራጅ አንዱ ነው። ይህ ተከላካይ አስደናቂ ተጫዋች እንደዚሁም በባህሪው በብዙዎች ልብ ውስጥ ነግሷል። የክለብ ግልጋሎቱን ስንመለከት አንዋር ከኤልፓ ከያኔው መብራት ኃይል ካሁኑ ኢትዮ ኤሌክትሪክ ጋር ከ1988 እስከ 1995 አጋማሽ ድረስ ስኬታማ ቆይታ አድርጓል። በ1990 እና በ1993 በኢትዮጵያ አቆጣጠር ከኤልፓ ጋር የሊጉን ዋንጫ እንዲሁም የሶስትዮሽ ዋንጫ በአምበልነት እንዲያነሳ አድርጎታል። አንዋር በ1992 የዓመቱ ኮከብ በመባል የመጀመሪያው የተከላካይ ስፍራ ተጫዋች ሆኗል። አንዋር በ1995 ታህሳስ ወር ኤልፓን ለቆ ቅዱስ ጊዮርጊስን ሲቀላቀል በወቅቱ የኤልፓው ቀንደኛ ደጋፊ የነበሩትና አሁን ላይ በሕይወት የሌሉት በቀለ ሄኔ ወይም በቀለ ኮረንቲ ቤቴንም ቢሆን ሽጬ አንዋርንና ዮርዳኖስን በኤልፓ አቆያለሁ የሚል አስተያየትን ሰጥተው ተግባራዊ እንቅስቃሴም ጀምረው እንደነበር የሚታወስ ነው። በ1995 ከቅዱስ ጊዮርጊስ ጋር የሊጉን ዋንጫ አንስቷል። በ1996 የአሸናፊዎችን አሸናፊ ዋንጫን አክሏል። አንዋር እስከ 1997 በጊዮርጊስ ቆይታ በማድረግ ወደ የመን አቀና። እዛ አልሳቀር በተባለ ክለብ ስኬታማ ጊዜያትን አሳልፏል። አድማጮች፣ ይህ ክለብ ዮርዳኖስ አባይ የተጫወተበት ክለብ መሆኑን ልብ ይሏል። የብሔራዊ ቡድን ግልጋሎቱን ስንመለከት አንዋር ለኢትዮጵያ ብሔራዊ ቡድን በእያንዳንዱ የዕድሜ እርከን ተጫውቶ አልፏል። በ1994 ከሀገር ውጪ ለመጀመሪያ ጊዜ በአዋቂ ቡድኖች የሴካፋ ዋንጫ ያነሳው የኢትዮጵያ ብሔራዊ ቡድን አምበልም ነበር። አንዋር በክለብም ሆነ በብሔራዊ ቡድን አብሯቸው ከተጫወታቸው ቀደምት ከዋክብት መካከል ማሞ አለምሻንቆን፣ ሙሉ ዓለም ረጋሳ፣ ተክሌ ብርሃኔ፣ አሸናፊ ግርማ፣ ዮርዳኖስ አባይ፣ ባዩ ሙሉ ተጠቃሽ ናቸው። አንዋር ጫማውን ከሰቀለ በኋላ በግል ሥራ ተሰማርቶና ቤተሰብ መስርቶ በአዲስ አበባ አስደሳች ሕይወትን እየመራ ይገኛል። ተክሌ ብርሃኔ የመብራት ኃይል ኤልፓ አማካይ። በኢትዮጵያ የእግር ኳስ ታሪክ ውስጥ ተጠቃሽ ከሆኑ አማካዮች ተርታ አንዱ ተክሌ ነው። የኮከብ በተለይ ዮርዳኖስ አባይ በ1993 ካስቆጠራቸው 24 ጎሎች 13ቱን አመቻችቶ ጣጣቸውን ጨርሶ በማቀበል ብቃቱን አሳይቷል። ይህንንም ኳስ የማያበላሽ ከአጥቂዎች ጋር በደብል ፓስ ወደፊት የሚጫወት ለአጥቂዎች የመጨረሻ ለጎል የሚሆኑ ኳሶችን አመቻችቶ የሚሰጥ ከኔ ጋር የነበረው ጥምረት መቼም የማልዘነጋው ተክሌ ነው። በአማካይ ስፍራ የኔ ቀዳሚ ምርጫዬ ተክሌ ብርሃኔ ነው በማለት ዮርዳኖስ አባይ ራሱ መስክሮለታል። የክለብ ግልጋሎቱን ስንመለከት በመድን በ1985-86 በኢትዮጵያ አቆጣጠር በካፍ ካፕ እስከ ግማሽ ፍጻሜ ሲደርስ ተክሌ ቁልፍ ሚና ነበረው። መድን ከሜዳ ውጪ በናሚቢያው ቡድን ያንግ ኦኔስ ኤፍሲ 2-1 ተሸንፎ በመልሱ ጨዋታ 7-0 ሲያሸንፍ ተክሌ ሃትሪክ ሰርቷል። መድን በነ ተክሌ ጥንካሬ በአህጉራዊ ውድድር እስከ ግማሽ ፍጻሜ ደርሷል። በወቅቱ በነበረው የኢትዮጵያ ፕሪሚየር ሊግ ውድድር ግን መድን የመውረድ ፈተና ላይ ወድቆ ነበር። ላለመውረድ የመጨረሻውን ጨዋታ ማሸነፍ ብቻ ግድ ሆኖበት ኪራይ ቤትም በገጠመበት ጨዋታ ተጋጣሚው ቀድሞ አገባ። እናም ስታዲየሙን የሞሉት የመድን ደጋፊዎች ተስፋ መቁረጥ ጀመሩ። አበቃለት የተባለው መድን በብዙ ጥረታቸው ሆነ። ጨዋታው ሊጠናቀቅ የዳኛው ፊሽካ ሲጠበቅ ደግሞ ተክሌ እጅግ ወሳኝ ጎል አስቆጥሮ ተስፋ የቆረጠውን ደጋፊ ጮቤ ያስረገጠ። በተክሌ ጎል መድን ከመውረድ ተረፈ። ተክሌ በ1993 ከኤልፓ ጋር ከዮርዳኖስ አባይ ጋር አስደናቂ ድል አጣጥሟል። ተክሌ በ1995 ወደ ቅዱስ ጊዮርጊስ አምርቶ ከአንዋር ሲራጅ ትንሹ ጋር አስደናቂ ጥምረት ፈጥሮ የቀድሞ ሁለቱ የኢትዮ ኤሌክትሪክ ተጫዋቾች የሊጉን ዋንጫ ማንሳት ችለዋል። የብሔራዊ ቡድን ግልጋሎቱን ስንመለከት ተክሌ ለኢትዮጵያ ብሔራዊ ቡድን ግልጋሎት ሲሰጥ በ1992 ዓመተ ምህረት የኢትዮጵያ ብሔራዊ ቡድን ከዛምቢያና ቡርኪና ፋሶ ጋር ሲፋለም በቋሚነት ከአንተነህ አላምረውና
ቴዎድሮስ በቀለ ጋር በአማካይ ክፍሉ ላይ ተጣምሮ ተጫውቷል። ተክሌ ጫማውን ከሰቀለ በኋላ ወደ ስዊዘርላንድ በማምራት በዛ የተደላደለ ኑሮ እየመራ ይገኛል። አድማጮቻችን፣ በዛሬው የስፖርተኞች ግለ ታሪክ ዝግጅታችን ስለ ተክሌ ብርሃኔና ስለ አመለሸጋው ተጫዋች አንዋር ሲራጅ ትንሹ ከአፍሮ ሶከር ኢትዮጵያ አግኝተን ያቀረብንላችሁ ዝግጅት ይህንን ይመስላል። በሌላ የስፖርተኞች ግለ ታሪክ እስከምንገናኝ መልካም ጊዜ